እንኳን ለጻድቁ አቡነ አረጋዊ ዓመታዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ? እንደምን አደራችሁ? እንደምን አመሻችሁ? አሜን። በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። ገድለ አቡነ አረጋዊ ዘጥቅምት። በመንግስቱ ፍጻሜ በባህሪው ህልፈተ ውላጤ የሌለበት ወይም የማይኖርበት በነፋሳት ላይ ውሃ ድንኳኖችን የሚተክል የወንዙን ውሃ በረቂቅ ማኅፀነ ደመና ጭኖ ወይም ስቦና ቋጥሮ የሚያመጣው ዳግመኛም በመባረቅትና በነጎድጓድ ኃይል አጽንቶ በመላእክት እጅ በማቻኮልና በማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያመጣው በመባረቅት ብልጭልጭታና በነጎድጓድም የድምፅን ውስውስታ እያስገመገመ በአራቱ ማዕዘነ ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውን ለማጥገብ የተጠማውን ለማርካት ለሰውም ለእንስሳም ለድሃውም ለባለጸጋውም እኩል ያዘንብላቸው ዘንድ ወደ ምድር ዝናብን የሚልከው ወይም የሚያዘንበው ኃያልና ጽኑ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለሙ በእውነት እናምናለን። አዳምን ለማዳን ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሥጋዋን ለብሶ በፍጹም ተዋህዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከመቤታችን ከቅድስት ድንግል ማርያም የተወለደ ዳግመኛም ሕማምና ደዌ የሌለባት የሰላምና የደስታ አገር የምትሆን ወደ ቀደመ የክብር ቦታ ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በሥጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሦስተኛው ቀን ከሙታን ተለይቶ በተነሳ በእግዚአብሔር በተለየ ስሙ ለዘላለም በእውነት እናምናለን። በባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በ50ኛው ቀን በደብረ ጽዮን የጉባኤ አዳራሽ ወረደ። በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድ ልማድ አይደለ፣ ነገር ግን የክርስቶስ አፍራሰ መንግስቱ ወይም ደቀ መዛሙርቱ ጠጥተውት በሀገሩ ሁሉ ቋንቋ እንዲናገሩ ዕውቀትን የገለጸላቸው የአብና የወልድ የባህሪ ሕይወታቸው በሚሆን መንፈስ ቅዱስ በተለየ ስሙ ለዘላለም በእውነት እናምናለን። አሁንም እንደዚሁ በስም ሦስት ሲሆኑ በመለኮት በባህሪ በህልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊው ንጉሥ በካሌብ ልጅ በአፄ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊ ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላም አቡነ አረጋዊ የተባለ የዚህን ዓለም ክብርና ብል ንቆ አጥቅቶ በትዕግስቱ ጽናት በትሩፋቱ ብዛት ያደረገውን ታምራት የሚናገር የገድሉን ዜና እንነግራችኋለን።
የአባታችን አቡነ አረጋዊ ጸሎቱ በረከቱ ሀብተ ረድኤቱ ለወዳጆቹ ለሁላችን ይደረግልን ለዘላለሙ በእውነት አሜን። ከዚህም በኋላ ልብሰ ምንኩስናውን አለበሰውና የአባቶቼን የአባ እንጦስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር ያንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህም በኋላ በታላቅ ትጋት በጸሎትና በጾም ተጠመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውን በየሀገሩ ሁሉ እስከ አባቱ ሀገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህን የታላቅ ሰው የትሩፋቱን ገድል እናገር ዘንድ እንዴት ይቻለኛል በማለት አሰቡ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነውና ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቡና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ሥራችሁ እሱ በጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደሱ መጡ። እነሱም የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይማታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አፍጼ ከእስያ፣ አባ ጴንጤሊዮን ከሮሚያ፣ አባ አሌፍ ከቂሳሪያ እኒህ ሁሉ አባ ጳኩሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ፣ እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እኒህ ወንድሞች አባ ጳኩሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚስም ልጆቼ ሆይ በእውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር ባንተ ጸሎት ስለሚረዳን አሁን እንችላለን፣ ወደዚህ በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባት ሆይ እኛንም እንደነሱ አመንኩሰን አሉት። ያን ጊዜም አባ ጳኩሚስ የምንኩስናውን አጽፍ አጎናጸፋቸውና አመነኮሳቸው። ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ እኒህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓተ ማኅበርን አመሰራረትና ግብረ ምንኩስናን በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚህ ጎዳና ለመራሃል ለአንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በሥጋዊ መጠነ ቆሙ ወይም ዕድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተመልቷልና። አባ ጳኩሚስም የረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጺሙን ያዘ በማድረግ ሥጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳሙ ውስጥ የሚኖሩትን አሃው መነኮሳት በማህበሩ ሕግና ሥርዓት መሰረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው።
ቴዎድሮስም አባቴ ሆይ መልካም ነው፣ ነገር ግን በሥርዓትህና በሕግህ ያጸናኝ ዘንድ ስለኔ ወደ ፈጣሪ ጸልይልኝ አለው። አባ ጳኩሚስም ልጄ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽር ወይም በግሪክ ሀገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከሥጋው ተለየች። ከዚህ በኋላ አባ ቴዎድሮስንና አባ አርሴንዮስን በአባ ጳኩሚስ ፋንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ሥርዓት የገዳሙን ሥርዓት ማህበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴዎድሮስም የእኒህ 8ቱ ቅዱሳን ወንድሞች የእርስ በርስ መዋደድና የጽድቃቸውን ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና ስለዚህም እንደ ልማዱ ከእነርሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ስለ እሷም እናት ንግሥት ዕድና መጣለችና እንሂድና ሰላም በላት አሉት። እሱም ስለ ክርስቶስ ስል ከእሷ ከእናቴ ተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነህ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ አገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞችህ በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፍቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥት ዕድናም ልጄ ሆይ 9 ወር የተሸከመችህን ማፀኔን ወተት አጥብተው ያሳደጉህን ጡቶቼን አስብ። ስለ ኃጢአቴ አትናቀኝ አታቃለኝም። ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠህ በፈጣሪህ አማጽንሃለሁ ስትል ላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንንስ አታድርግ፣ ክብሯንና በልጽግናዋን ትታ ወደ አንተ የመጣች በእናት ላይ ልብህን አታስጨክን፣ ከጎዳናው ርቀት የተነሳ ያገኛትን ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንዳንተ አልባሰ ምንኩስና እንጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ይህ ከእንጦንስና ከመቃርስ ከጳኩሚስም የምንኩስና ወይም መንፈሳዊ ሐረግ 4ኛ ትውልድ የሆነ የአባ ዘሚካኤል ወይም አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም ዕድና ይባላል። ሁለቱም እውነተኛና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራትን፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያጋቡት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አቡነ ዘሚካኤል ወይም አረጋዊ
ከሮም ወደ ጽር ወይም ግሪክ ሀገር ታላቁን የመንፈሳዊ ማህበር ያቋቋመ ወይም የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳኩሚስ የሚኖርበት ደውናስ ወደምትባል ገዳም መጣ። ከገዳሙ መነኮሳትም አንዱ አገኘውና ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከታለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳኩሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚስ ዘንድ በእርጋታና በዝግታ አቀረበው። አባ ጳኩሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው፣ የእግዚአብሔር ጸጋ በእሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደኔ መጥተሃል አለው። እሱም እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግስቱ ወራሽ ነህና መንኩሰ ለመኖር ይቻልሃልን አለው። አባቴ ሆይ የምድር መንግስት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግስት ወርስ ዘንድ እፈልጋለሁ አለው። አባ ጳኩሚስም የምንኩስና ሥራ ቀላል አይምሰልህ፣ ወደኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤልም አባ ጳኩሚስን አባቴ ሆይ ፈተና አድርግልኝና ሥራዬን መርምረህ ተረዳ ወይም ተመልከት አለው። አባ ጳኩሚስም አንተው ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአባ ዘሚካኤልን ወደ አባ ጳኩሚስ የመምጣቱን የመድረሱን ነገርና ስለ ምንኩስናውም የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባል። ልጄ ሆይ እስኪ ተፈተን፣ መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመህ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጽዋተወ መከራ በትዕግስት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱስ አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸው መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቡናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ መንኩሰው ልብሰ ምንኩስናን አጎናጽፈው ከቅዱስ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳሙ ውስጥ ካሉ የሴት መነኮሳት ጋር ከዚያ ትኖር ነበርና፣ የአባ ጳኩሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና። በገዳሙ እስከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህች እናት የአባታችን የዘሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቡናዋ የምትወደው ነች። እንደዚሁ ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ሥራ እየበለጸገ ብዙውን ነገር በመተውና በማግለል በጾምና በጸሎት ጸና።
የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። እኒህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያህል ተቀመጡ። በዚያ ጊዜ ግን ገሪማ የተባለ አባ ይስሐቅ ከነሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴሴኒዮስን ስንብት ጠየቁ። በማህበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም በእግዚአብሔር የፍቅር አንድነት ሸኟቸው። ከትውልድ ሀገራቸው ሮም ከደረሱም በኋላ ብዙ ድንቅ ታምራትን እያደረጉ በቀኖናና በጾምና በጸሎት በብዙ ትጋት በዚያች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገስታቶቿም ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት ይሆኗት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊም የቀናች ሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እሱ በመለኮት ጨውነት የጣፈጠ ነውና ይልቁንም የማስተማር ጥበብና ዕውቀት የሐሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። ዓይኖቹ በትክክል ይመለከታሉ፣ ጆሮዎቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች ሀገር ማለትም በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለት ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉስና ጳጳሳት ካሉበትም አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚህችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በዓይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽመው ተደሰቱ። እርስ በርሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከንዋየ ቅድሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ መንገዷን በሚያውቃት በአባታችን በዘሚካኤል መሪነት ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሱና ጳጳሱም እኒህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስላመጣጣቸው ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸውና ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው የሚመጡበት ዘመን ከኢትዮጵያ ነገስታት አብርሃና አጽብሃ ጀምሮ 6ኛው ንጉስ የነበረ የሰላደባ ልጅ አላሜዳ በነገሰ በ5ኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነርሱ በጣም ይወዱት ነበርና የነገስታት ወገን እንደመሆናቸው መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት መንግስቱን ትቶ በሌሊት ተነስቶ ወጣ። መልአኩ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽመው ተደሰቱ። አንገት ለአንገትም ተቃቅፈው ተሳሳሙ።
መሪር የሆነ የናፍቆት ልቅሶም አለቀሱ፣ ተላቀሱ። ስለዚህም እኒህ ወንድሞች አቤቱ በቸርነትህ ሁልጊዜ ለምትሰበስበን ለጌትነትህ ምስጋና ለመንግሥትህም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሡና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍናና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽመው አከበሯቸው። ብዙ ድንቅ ታምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትን ያወጣሉ፣ ዕውር ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከነሱ መካከል ተራራ ያፈለሱ አሉ፣ ባህርን ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራይተው የዛፉ ቅጠል ላይ ረግፎ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደረጓሉ። ወዲያውም ስንዴውን ለመገበር ያሰይመው ለ9 ሰዓት መስዋዕተ ቁርባን ያደረሷሉ። በልሙጥ ወይም በአለት ድንጋይ ላይ የወይራ ተክል ተክለው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፍቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን ወይም ፍልጡን አንድደው እሳቱ ፍም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማዕጠንት ያደረሷሉ። ለቤተ ክርስቲያን አገልግሎት የሚውልና ለሥርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከነሱም አንዱ ባረፈ ጊዜ የሥጋቸው ሥርዓተ ግንዘት በመላእክት እጅ ተከናወናል። ይልቁንም ቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ አለ። ሀገራችን ኢትዮጵያ ያለ አንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማሳወቅ ፈጥነው ይሄዳሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው በየአውራጃዎቿ ተሰራጨ፣ የእምነቷንም መሰረት አጸኑ። ጸሎታቸውና በረከታቸው በወዳጃቸው በሁላችንም ላይ ጸንቶ ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 14። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
ጥቅምት 14 በዚህች ቀን ከ72ቱ አርድእት ውስጥ የሆነ አንዱ ቅዱስ ሐዋርያ ፊልጶስ አረፈ። ጌታችንም በቂሳርያ አገር ውስጥ ባለፈ ጊዜ በውስጡ አስተማረ። ትምህርቱንም ሰምቶ ክብር ይግባውና ጌታችንን አምኖ ተከተለው። ከ72ቱ አርድእትም ጋር ተቆጠረ። ጌታችንም ይሰብኩ ዘንድ ሁለት ሁለት አድርጎ በላካቸው ጊዜ ከእርሳቸው አንዱ ይህ ደቀ መዝሙር ነው። ከመድኃኒታችንም ዕርገት በኋላ ሐዋርያት ከሾሟቸው ከ7ቱ ዲያቆናት ውስጥ የተቆጠረ ነው። እርሱም ወደ ሰማርያ ወርዶ አስተማረ። ብዙዎችንም አሳምኖ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ የተጎዳውን ሥራየኛ ሲሞንንም አጥምቆት ነበር። እርሱ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ አስቧልና። ከዚህም በኋላ ወደ ጋዛ በሚወስደው መንገድ ይሄድ ዘንድ መንፈስ ቅዱስ ፊልጶስን አዘዘው። በሄደም ጊዜ ለኢትዮጵያ ንግሥት ለህንደኬ በጅሮንዷ የሆነ ጃንደረባውን አገኘው። እርሱም እንደ በግ ሊታረድ መጣ የሚለውን የነቢይ ኢሳይያስን መጽሐፍ ያነብ ነበር። ፊልጶስም ጃንደረባውን የምታነበውን ታስተውለዋለህን? አለው። ጃንደረባውም ያስተማረኝ ሳይኖር እንዴት አውቃለሁ? አለው። ፊልጶስም ስለ ጌታችን ስለ መከራው ለዓለሙ ሁሉ ድህነት ስለሆነው ሞቱ እንደተነገረ ተረጎመለት። ጃንደረባውም ጌታችን ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አመነ። ያን ጊዜም በፊልጶስ እጅ ከወንዙ ውሃ ውስጥ ተጠመቀ። ከውሃውም በወጡ ጊዜ መንፈስ ቅዱስ ፊልጶስን ነጥቆ ወሰደው። ጃንደረባውም ሁለተኛ አላየውም። ፊልጶስም ወደ አዛጦን ከተማ ደረሰ። እያስተማረም እስከ ቂሳርያ ሄደ። በከተማዎች ሁሉ በመዞር ወንጌልን ሰበከ። ከአይሁድና ከሳምራውያንም ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለሐዋርያ ፊልጶስም ከእርሱ ጋር ወንጌልን የሚሰብኩ 4 ሴቶች ልጆች ነበሩት። አገልግሎቱንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከሮሜ ሀገር የሆነ የከበረ የእግዚአብሔር ሰው ሙሴ አረፈ። የዚህም ቅዱስ የአባቱ ስም አውፍሚያኖስ የእናቱ አግሊያስ ነው። እነርሱም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። አብዝተውም ይመጸውታሉ፣ ሁልጊዜም ይጸልያሉ፣ እስከ 9 ሰዓትም ይጾማሉ። ድሆችንና ችግረኞችንም ሳይይዙ አይበሉም። ነገር ግን ልጆች የሏቸውም ነበር። የእግዚአብሔርን ፍቃድ የሚያደርግ የተባረከ ልጅን ይሰጣቸው ዘንድ እግዚአብሔርን ይለምኑት ነበር። ጌታችንም ልመናቸውን ተቀብሎ ይህን መልኩ እጅግ ያማረ የከበረና የተባረከ ልጅን ሰጣቸው። በወለዱትም ጊዜ በእርሱ ደስ ብሏቸው ለድሆችና ለምስኪኖች ታላቅ ምሳ አደረጉ። ስሙንም ሙሴ ብለው ሰየሙት። ትርጓሜውም የእግዚአብሔር ሰው ማለት ነው። ስለ እርሱ እግዚአብሔር ልመናቸውን ሰምቷልና። ከዚህም በኋላ ሙሴን በመልካም አስተዳደግ አሳደጉት። መንፈሳዊና ሥጋዊ ትምህርትን፣ ጥበብን ሁሉ አስተማሩት። አድጎም በጎለመሰ ጊዜ አባቱ አፍሚያኖስ ሚስቱ አግሌሲያን እነሆ ልጃችን ሙሴ አደገ፣ ሚስትን ልናጋባውና በጋብቻው ደስ ሊለን ለኛ ይገባናል አላት። የሙሴ እናት አግሌሲያም ሰምታ በዚህ ነገር ደስ አላት። ከሮሜ ሀገር ታላላቆች ሰዎች ወገንም መልኳ እጅግ ያማረ አንዲት ብላቴና አጋቡት። ታላቅ ሰርግንም በማዘጋጀት ሸልመው አስጊጠው በቤተ ክርስቲያን ውስጥ በጋብቻ ሥርዓት አክሊላትን አቀዳጇቸው። ከዚህ በኋላ ሥጋውንና ደሙንም ተቀብለው ወደሚሰረጉበት ቤት ገቡ። ከዚህም በኋላ በማግስቱ አውፍሚያኖስ ሚዜውን ጠርቶ እንዲህ አለው፣ ሙሽራ ወደ ሙሽሪቷ ገብቶ የጋብቻውን ሕግ እንዲፈጽም ንገረው። ያ ሚዜውም በነገረው ጊዜ ወደ ሙሽራይቱ ገባ። ድንቅ የሆነ ውበቷንና ደንግባቷን ተመለከተ። በልቡም አስቦ እንዲህ አለ፣
ይህ ሁሉ ውበትና ደምግባት አላፊ ጠፊ አይደለምን? ይህንንም ብሎ ወደ ሰማያዊት መንግስቱ የሚደርስበትን መንገድ እንዲመራው እግዚአብሔርን ለመነው። ሙሽራይቱንም እንዲህ አላት፣ የተባረክሽ እህቴ ሰላም ይሁንልሽ። የእግዚአብሔርን ፍቅር አንድነት ካንቺ ጋር ይኑር። ክብር ይግባውና በጌታችን ኢየሱስ ክርስቶስ ዘንድ እስከምንገናኝ ደህና ሁኚ። ይህንንም በሚላት ጊዜ ልብሶቹን አውልቆ ሰጥቷት ከእርሷ ዘንድ ወጣ። የተሞሸረበትንም ልብስ ለውጦ ከባህር ዳርቻ እስከሚደርስ መንገዱን ተጓዘ። ልብሶቹንም ሁሉ ሽጦ ለድሆችና ለችግረኞች ምጽዋትን ሰጠ። እርሱም ጨርቅ በመልበስ እንደ ድሃ ሆኖ ቁራሽ እንጀራ እየለመነ በየጥቂቱ እየተመገበ እስከ ሀገረ ሮሃ ድረስ ሄደ። ከዚያም በደረሰ ጊዜ ወደ ቤተክርስቲያን ውስጥ ገብቶ ለሮሃ ንጉሥ ለአርቃሪዎስ በስብከቱ ወራት የተላከለትን ክብር ይግባውና የጌታችን ኢየሱስ ክርስቶስን ስዕልና የእመቤታችንን የቅድስት ድንግል ማርያምን ስዕል አግኝቶ ከስዕሎቹ ተሳልሞ በረከትን ተቀበለ። ወደ ልዑል እግዚአብሔርም ፈጽሞ እያመሰገነ ጸለየ። ወጥቶም ኑሮውን ከድሆችና ከምስኪኖች ጋር አደረገ። ከዚህም በኋላ መጸለይና መጾምን ጀመረ። እስከ ምሽትም ይጾማል። በቀንና በሌሊትም ጸሎቱን አያቋርጥም። ምጽዋትንም ከድሆች ጋር ተቀብሎ እርሱ መልሶ ለሌሎች ይሰጣል። በዚያችም ዕለት በነጋ ጊዜ ወደ ሰርጉ አዳራሽ አባትና እናቱ ሲገቡ ሙሽራው ልጃቸው ሙሴ በጫጉላው ቤት እንደሌለ ሰሙ። ደስታቸውም ወደ ሐዘን፣ የሰርጉም ዘፈን ወደ ልቅሶ፣ ወደ ዋይታ ተለወጠ። ከዚህም በኋላ አውፍሚያኖስ ባሮቹን ጠርቶ ብዙ ገንዘብን ሰጣቸው። እንዲህም አላቸው፣ ልጄን እስከምታገኙት ድረስ ሁለት ሁለት እየሆናችሁ ወደ ሀገሩ ሁሉ ሂዱ። ለድሆችና ለችግረኞች ምጽዋትን ስጧቸው። እነርሱም በሀገሩ ሁሉ ተበታተኑ። ከአባቱ አገልጋዮችም ሁለቱ አገኙት፣ ግን አላወቁትም። ምጽዋትንም ከድሆች ጋር ሰጡት። ቅዱስ ሙሴም አውቋቸው እንዲህ ብሎ አመሰገነ። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስላንተ ፍቅር ከአባቴ ባሮች እጅ ምጽዋትን እቀበል ዘንድ ለዚህ ታላቅ ክብር አድለኸኛልና አመሰግንሃለሁ። የአባቱ አገልጋዮችም ብዙ ወራት በሁሉ አገሮች ሲዞሩ ኑረው ወደ አፍሚያኖስ ጌታቸው ተመለሱ። የእግዚአብሔር ሰው ቅዱስ ሙሴም ከሰንበት ቀኖች በቀር እህልን የማይቀምስ እስኪሆን ድረስ ተጋድሎውን በመጨመር በየሁለትና በየሶስት ቀኖች የሚጾም ሆነ። ከዚህም በኋላ እመቤታችን የከበረች ድንግል ማርያም ከዚያች ቤተክርስቲያን ካህናት ውስጥ ለአንድ ደግ ጻድቅ ቄስ ተገልጻ እንዲህ አለችው፣ በጠዋት ወደ ቤተክርስቲያን ውጭ ውጣ። ከምሰሶ አጠገብ ብቻውን ቆሞ የሚጸልይ ሰው ታገኛለህ። የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ በለው፣ በውጭ አትተወው። ጾሙ ጸሎቱ በእግዚአብሔር ፊት መዓዛው ጣፋጭ እንደሆነ ዕጣን ተቀባይነትን አግኝቷልና። ሲነጋም ያ ቄስ ወደ ቅዱስ ሙሴ ሄዶ የእግዚአብሔር ሰው ሆይ ወደ ቤተክርስቲያን ግባ አለው። ሙሴም አባቴ ሆይ በከበረ ቦታ ላይ መቆም የማይገባኝ ኃጢአተኛ ነኝና ተወኝ አለው። ቄሱም ወደ ቤተ መቅደስ አስገባህ ዘንድ ከቅድስት ድንግል እመቤታችን ማርያም ወደ አንተ ተልኬአለሁ ብሎ መለሰለት። ወደ ቤተ መቅደስም ያስገባው ዘንድ እንዳዘዘችው ነገረው። ከዚህም በኋላ አስገባው። ከዚህም በኋላ የእግዚአብሔር ሰው ሙሴ ወደ ሀገረ ጠርሴስ ሲሄድ ዘንድ አስቦ፣ እርሷም የሐዋርያው ጳውሎስ ሀገር ናት። እንዲህም አለ፣ እስከ ዕለተ ሞቴ በውስጧ አኖራለሁ። ሥጋው ምንም በሮሜ ሀገር የሚኖር ቢሆንም የትውልድ ሀገሩ ናትና በረከትን እቀበላለሁ ብሎ ነው። በሌሊትም ወጥቶ ወደ ባህር ዳርቻ ሄደ። ወደ ጠርሴስም ይሄድ ዘንድ በመርከብ ተጫነ። በባህር መካከልም ታላቅ ንፋስ ተነሳባቸው። ባህሩም ከነፋሱ ኃይል የተነሳ ታወከ። ወዴትም እንደሚሄዱ አያውቁም። ቀኑ ጨልሞባቸዋልና ስለ ነፍሳቸውም ድህነት ወደ እግዚአብሔር ለመኑ። በዚያንም ጊዜ ባህሩ ጸጥ ብሎ ታላቅ ደስታ ሆነ፣ ብርሃንም ታየ። ወደ ሮሜ ሀገር ወደብም እንደደረሱ አወቁ። ቅዱስ ሙሴም ተነስቶ በመርከብ ውስጥ ያሉትን በሰላምታ ተሰናብቷቸው ጉዞውን ጀመረ። በልቡም እንዲህ አለ፣
ይህ ሁሉ በእግዚአብሔር ፍቃድ ሆነ። እንግዲህ እስከ ዕለተ ሞቴ ራሴን ለማንም እንዳልገልጥ ሕያው ጌታዬ ኢየሱስ ክርስቶስን የሚያውቀኝ የለምና በአባቴ ደጅ እኖራለሁ። ይህንንም ብሎ ወደ አባቱ ቤት ተጓዘ። በመንገድ ላይ አባቱን ተገናኘው። ብዙ ሰውም ተከትሎት ነበር። የእግዚአብሔር ሰው ሙሴም ቀረብ ብሎ አባቱ የተቀመጠበትን ፈረስ ልጓሙን ያዘ፣ እንዲህም አለው፦ እግዚአብሔር የባረከህ ያከበረህ አንተ ደግ ሰው፣ እግዚአብሔርም ኃጢአትህን ይቅር ይበልህ፣ የልብህንም ልመና ይስጥህ። እኔም መጻተኛ ድሃ ሰው እንደሆንኩ እወቅ። ለመጻተኝነቴ እና ለችግረኝነቴ የምትራራ ሆነህ ከማዕድህ ፍርፋሪ ልትመግበኝ ከወደድክ መኖሪያዬም በቤትህ አንጻር በደጃፋ አድርግልኝ፣ ዋጋህንም የሚሰጥህ እግዚአብሔር ነውና። በዚያንም ጊዜ አውፍሜምያኖስ የልጁ የሙሴን ስደት አስታውሶ በተቃጠለ ልብ አለቀሰ። መኖሪያውንም በቤቱ ደጅ እንዲሰሩለት አዘዘለት። ሁለተኛም ከአገልጋዮቹ አንዱን በሚሻው ነገር ሁሉ እንዲያገለግለው አዘዘው። የእግዚአብሔር ሰው ሙሴም ያን የሚያገለግለውን ወንድሜ ሆይ ከሰንበት ቀኖች በቀር መብልና መጠጥ እንዳታመጣልኝ እለምንሃለሁ፣ ይኸውም ከቁርባን በኋላ ግማሽ እንጀራና የጽዋ ውሃ ብቻ ነው አለው። በጾምና በጸሎትም እየተጋደለ በዚያ በአባቱ ደጅ 12 ዓመት ኖረ። ሰውን የሚወድ ቸር ጌታችን ኢየሱስ ከዚህ ዓለም ድካም ሊያሳርፈው ወዶ ተገለጠለት። እንዲህም አለው፦ የመረጥኩህ አንተ ብፁዕ ነህ፣ አንተ ፍቃዴን ፈጽመሃልና። በዚህ ዓለም ከደስታ ሐዘንን፣ ከብልጽግና ድህነትን መርጠሃልና እኔም የማይጠፋ ብልጽግናን እሰጥሃለሁ። ዳግመኛም ስምህን የሚጠራ መታሰቢያህንም ለሚያደርግ፣ የተራበውን ለሚያጠግብ፣ የተጠማውን ለሚያጠጣ፣ የተራቆተውን ለሚያለብስ፣ ገድልህንም ለሚጽፍ ወይም ለሚያጽፍ፣ ስለ ስምህ በጎ ሥራ ሁሉ ለሚሠራ ቃል ኪዳንን ሰጠው። በሰማያዊት መንግሥትም በጎ ዋጋን እሰጠዋለሁ። ተጠራጣሪ ካልሆነ በዚህ ዓለምም እጠብቀዋለሁ። ከበጎ ነገር ሁሉ ምንም አላሳጣው። አሁንም ከ4 ቀን በኋላ ወስደሃለሁ። ምርጦቼ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ካሉበትም አኖርሃለሁ። ይህንንም ብሎ ከእርሱ ዘንድ ወደ ሰማይ በታላቅ ክብር አረገ። ቅዱስ ሙሴም ከእግዚአብሔር ዘንድ ይህን ጸጋ በተሰጠው ጊዜ እጅግ ደስ አለው። ያን የሚያገለግለውንም ወንድሜ ሆይ እንግዲህ ስለ እኔ ከመድከም ታርፋለህና ወረቀትና ቀለም አምጣልኝ አለው። የአገልጋይም ካነጋገሩ የተነሳ አድንቆ ወረቀቱንና ቀለሙን አመጣለት። የከበረ የእግዚአብሔር ሰው ሙሴም ከመጀመሪያው እስከ መጨረሻው ገድሉን ሁሉ ጻፈ። በአራተኛውም ቀን ያችን የጻፋትን መጽሐፍ በእጁ ጨበጣት። በእሁድ ቀንም በሰላም አረፈ። መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለሚያገለግሉት የዘላለም ተድላ ደስታ ለሚሰጥ ለነበረና ለሚኖር ፈጣሪያችን ምስጋና ይሁን እያሉ ነፍሱን ተቀበሏት። ሕዝቡም ሁሉ በቅዳሴ ጊዜ በቤተ ክርስቲያን ውስጥ ተሰብስበው እያሉ ከመሠዊያው በላይ የጌታቸውን ሕጎቹንና ሥርዓቱን የሚያደርጉ ደጎች አገልጋዮች ባሮች የተመሰገኑ ናቸው፣ እነርሱ ወደ ዘላለም ተድላ ደስታ ይገባሉና የሚል ቃልን ሲጮህ ሰሙ። ሊቀ ጳጳሳቱና ኤጲስቆጶሳቱ፣ ቀሳውስቱና ዲያቆናቱ፣ ሕዝቡም ሁሉ በሰሙ ጊዜ በላያቸው ታላቅ ፍርሃት ወደቀባቸው። የቅዳሴውም ሥርዓት ከተፈጸመ በኋላ ይህን ምስጢር ይገልጽላቸው ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ በመጸለይ ማለዱ። በዚያንም ጊዜ የእግዚአብሔርን ሰው በአፍሚያኖስ ቤት ፈልጉት፣ እነሆ እርሱ ነፍሱን በእግዚአብሔር እጅ ሰጥቷልና የሚል ቃልን ሰሙ። ሊቀ ጳጳሳቱም ይህን ነገር ሰምቶ አፍሚያኖስን ጠራውና ይህ ታላቅ ጸጋ በቤቱ ውስጥ ሲኖር በሕይወቱ ሳለ እንድንጎበኘው በረከቱንም እንድንቀበል ለምን አልነገርከንም አለው። አፍሚያኖስም እንዲህ ብሎ መለሰ፦ ክቡር አባት ሆይ ቅድስናህ ይመስክር፣ ይህን የሚመስል በቤቴ ውስጥ እንዳለ አላወቅኩም። በዚያንም ጊዜ ሊቀ ጳጳሳቱ ከሁሉ ካህናትና ሕዝብ ጋር ተነስቶ ወደ አፍሚያኖስ ቤት ሄደ።
የከበረ እግዚአብሔር ሰው ሙሴንም ባረፈበት ቦታ አገኙት። ክርታሱም በእጁ ውስጥ ነው። ሊቀ ጳጳሳቱም ያችን ክርታስ አንስቶ የእግዚአብሔር ሰው ሙሴ የአፍሚያኖስ ልጅ እናቱ ማግሊያስ እስከሚለው ስሙ እስኪደርስ በሕዝቡ ሁሉ ፊት አነበባት። እናትና አባቱም በሰሙ ጊዜ ደነገጡ፣ መራር ልቅሶንም አለቀሱ። ቤተሰቦቻቸውም ሁሉ ከዚህም በኋላ ሊቀ ጳጳሳቱ አጽናንቶ ጸጥ አደረጋቸው። በዚያንም ጊዜ ሊቀ ጳጳሳቱ የሐር ልብስ አስመጥቶ በክብር ገነዘው። ወደ ቤተ ክርስቲያንም ወስደው ከሥጋው እስከሚባረኩ በቤተ መቅደስ አኖሩት። ካህናቱና ሕዝቡ ሁሉ ከዚህም በኋላ ብዙ በሽተኞች፣ ዕውሮች፣ አንካሶች፣ ደንቆሮች፣ ዲዳዎች መጥተው ከሥጋው በተሳለሙ ጊዜ ሁሉም ከደዌያቸው ዳኑ። በዚያችም ቀን ታላቅ ደስታ ሆነ። ሕዝቡም በበዙ ጊዜ የልጁን የሙሴን ሥጋ ከአልጋው ላይ እንዳይጥሉት አፍሚያኖስ ፈራ። ብዙ ገንዘብም አምጥተው ይበትኑ ዘንድ አገልጋዮችን አዘዛቸው። ሥጋውን ትተው ወደ ተበተነው ገንዘብ ይሄዳሉ ብሎ አስቦ ነበር። ግን ከቶ አንድ እንኳ ወደ ገንዘብ ሄደ የለም። ከዚህም በኋላ ሥጋውን በታላቋ በሐዋርያት ጴጥሮስና ጳውሎስ ቤተ ክርስቲያን አኖሩ። ከሥጋውም ብዙ ድንቆች ታምራት ተደረጉ። ዕውሮች አይተዋልና፣ አንካሶችም ቀንተው ይሄዳሉና፣ ደንቆሮችም ይሰማሉና፣ ለምጻሞቹም ይነጻሉና፣ አጋንንት ያደሩባቸውም ይወጡላቸዋልና፣ ሁሉም ካለባቸው ደዌ ይድናሉና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ የቁስጥንጥንያ ንጉሥ የቴዎዶሲዮስ ልጅ የቅዱስ ገብረ ክርስቶስ የዕረፍቱ መታሰቢያ ነው። ይህም ቴዎዶሲዮስ እግዚአብሔርን የሚፈራ ነው። ሚስቱም በጎ የምትሰራ እግዚአብሔርንም የምትፈራ ናት። ስሟም መርኬዛ ነው። እነርሱም ልጅ ስለሌላቸው ያዝኑ ነበር። ወደ ኢየሩሳሌምም ሄደው ስለትን ተሳሉ። ቸር መሐሪ ወደሆነ እግዚአብሔርም ለመኑ። እርሱም ልመናቸውን ተቀብሎ ይህን ያማረ ልጅ ሰጣቸው። ስሙንም አብደል መሲህ ብለው ሰየሙት። ትርጓሜውም ገብረ ክርስቶስ ማለት ነው። የቤተ ክርስቲያንን ትምህርት ሁሉ የሥጋዊንም ትምህርት አስተማሩት። አድጎ በጎለመሰም ጊዜ የሮሜውን ንጉሥ ልጅ አጭተው እንደ ሥርዓቱ አጋቡት። ከሌሊቱ እኩሌታም በሆነ ጊዜ ሙሽራው ገብረ ክርስቶስ ተነስቶ ወደ ሙሽራይቱ ገባ። እጇንም ይዞ ከእርሷ ጋር ቃል ኪዳን አደረገ። ከዚያም የሃይማኖት ጸሎት በአንድ አምላክ እናምናለን የሚለውን እስከ መጨረሻ ጸለየ። የተሞሸረበትንም ልብስ ከላዩ አውልቆ የግምጃ ልብስን ለበሰ። ወደ ሙሽሪቷም ሄዶ ራሷን ሳማት፣ እንዲህም እያለ ተሰናበታት። እግዚአብሔር ካንቺ ጋር ይኑር፣ ከሰይጣን ሥራ ሁሉ ያድንሽ። እርሷም አልቅሳ ጌታዬ ወዴት ትሄዳለህ? ለማንስ ትተወኛለህ? አለችው። እርሱም በእግዚአብሔር ዘንድ ተውሻለሁ፣ ጌታ ኢየሱስ ክርስቶስን ልከተለው ሄዳለሁ። የአባቴ መንግሥት ኃላፊ ነውና አንቺም መሐላሽን አስቢ አላት። ያን ጊዜ መሐላዋን አስባ ዝም አለች። ለሰርጉም የታደሙት ሁሉ እንደተኙ በሌሊት ወጥቶ ሄደ። ወደ ባህርም ዳርቻ ደርሶ በመርከብ የሚጓዙ መንገደኞችን አገኘ። የዓመት መንገድ ወደሚሆን አርማንያም እስከሚደርስ ከነርሱ ጋር ተጓዘ። ነግቶ ወደ ሰርጉ አዳራሽ አባትና እናቱ በገቡ ጊዜ ሙሽራውን ልጃቸውን አላገኙትም። ሙሽሪትንም ልጃችን ወዴት አለ ብለው ጠየቋት። እርሷም እንዲህ አለቻቸው፣ በሌሊት ወደ እኔ ገባ፣ መሐላን አማለኝ፣ ከኔ ጋር ቃል ኪዳን አደረገ፣ ራሴንም ስሞኝ ከኔ ዘንድ ወጣ። እኔም እያለቀስኩ ብቻዬን አደርኩ። ነገሯንም ሰምተው ወድቀው በመጮህ ታላቅ ልቅሶን አለቀሱ። በዚያችም ጊዜ በሀገሮች ውስጥ ሁሉ ልጁን ገብረ ክርስቶስን ይፈልጉት ዘንድ ንጉሡ 500 አገልጋዮችን ላከ። ለድሆችና ለምስኪኖችም ምጽዋት አድርገው የሚሰጧቸውን ብዙ ገንዘብን ሰጣቸው። ገብረ ክርስቶስ ግን በእመቤታችን በቅድስት ድንግል ማርያም ስም በአርማንም አገር በተሰራች በአንዲት ቤተ ክርስቲያን ደጅ የሚኖር ሆነ። አባቱ የላካቸውም 2 አገልጋዮች ከዚያ ደርሰው ስለ እርሱ መረመሩ።
ግን ወሬው ማግኘት ተሳናቸው። ለድሆችም ምጽዋትን ሰጡ። እርሱም ከድሆችም ጋር ምጽዋትን ተቀበለ። በዚያም 15 ዓመት ከኖረ በኋላ እመቤታችን ቅድስት ድንግል ማርያም ለአንድ ቄስ ተገለጸችለት። ቦታውንም አመልክታ እንዲህ አለችው፣ የእግዚአብሔር ሰው ገብረ ክርስቶስን ይዘህ ከቤተ ክርስቲያን ውስጥ አስገባው፣ ከውጭም አትተወው። ቄሱም እመቤታችን እንዳዘዘችው አደረገ። ከዚህም በኋላ የተመሰገነ ገብረ ክርስቶስ በሌሊት ተነሳ። ከእመቤታችንም ስዕል ፊት ቆሞ ጸለየ፣ እንዲህም አላት፣ እመቤቴ ሆይ የተሰወረ ሥራዬን አንቺ ለምን ገለጥሽ? አሁንም ወደሚሻለኝ ምሪ። ይህንንም ብሎ የእመቤታችን ስዕሏን ተሳልሞ በሌሊት ውስጥ ወደ ባህር ወደብ ደረሰ። ወደ ሌላ ሀገርም ሊሄድ ወዶ በመርከብ ተሳፈረ። ግን በእግዚአብሔር ፍቃድ ከአባቱ ሀገር ደረሰ። የአባቱና የእናቱን ባሮች እየናቁትና እየሰደቡት በአባቱ ደጅ 15 ዓመት ኖረ። ሲገቡና ሲወጡም ሽታው እንዳያስጨንቀን ይህን ምስኪን አስወግዱልን ይላሉ። ወጨትና ድስትም አጥበው በላዩ ይደፉበታል። ውሾችም እንዲናከሱበትና እንዲበሉት የሥጋ ትርፍራፊ ይጥሉበታል። ውሾች ግን ቁስሉን ይልሱለት ነበር። እንደዚህም አብስተው አሰቃዩት። ከዚህም በኋላ ወደ እግዚአብሔር እንዲህ ብሎ ለመነ፣ ጌታ ኢየሱስ ክርስቶስ ሆይ ለአባቴና ለእናቴ ባሮች በደል እንዳይሆንባቸው ወደ አንተ ውሰደኝ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ ገድሉን ከመጀመሪያው እስከ መጨረሻው ጻፈ። በእጁም ጨብጧት አረፈ። በእሁድ ቀንም ሕዝቡ ሁሉና ካህናቱ ከሊቀ ጳጳሳቱ ጋር በቅዳሴ ጊዜ በቤተ ክርስቲያን ውስጥ ሳሉ የእግዚአብሔርን ሰው በንጉሥ ቴዎዶስዮስ ቤት ፈልጉት የሚል ቃል ከሰማይ ሰሙ። በዚያን ጊዜ ሄደው ባረፈበት ቦታ አገኙት። በእጁም ውስጥ የተጨበጠ ክርታስን አዩ። ሊወስዷትም ሽተው መውሰድ ተሳናቸው። በአንድነትም በጸለዩ ጊዜ እጁ ተፈታ፣ ወስደው አነበቧት። አባትና እናቱም ልጃቸው እንደሆነ አወቁ። ታላቅ ጩኸትም ሆነ መሪር ልቅሶንም አለቀሱ። አክብረውም ቀበሩት። መቃብሩም በሽተኞችን ሁሉ በመፈወስ ድንቆች የሆኑ ብዙ ታምራትን የሚያደርግ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የታላቁና የከበረው አባታችን አረጋዊ ዘሚካኤል የሚባለው መታሰቢያው ነው። ይህም ቅዱስ ከእርሱ ጋር 9 የሆኑትን ቅዱሳን የእግዚአብሔር አገልጋዮችን ወደ ኢትዮጵያ ሀገር እስካደረሳቸው ድረስ በመንገዳቸው የመራቸው እርሱ ነው። እርሱም የዘንዶ ጅራት በመያዝ ከደብረ ዳሞ ተራራ ላይ ወጣ። በዚያም ፍጹም የሆነ ተጋድሎውን ፈጸመ። ክብር ይግባውና ከጌታችን ኢየሱስ ክርስቶስም ስሙን ለሚጠራ መታሰቢያውንም ለሚያደርግ ቃል ኪዳን ተቀበለ። ከመምህሩ ከአባ ጳኩሚስ ዘንድ እንደተማረ ለልጆቹ መነኮሳት ሥርዓተ ማኅበርን ሰራላቸው። ከዚህም በኋላ በእግዚአብሔር ቸርነት እንደ ሄኖክና እንደ ኤልያስ ከሞት ገጽ ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመራኳና ከእርሱ ጋር ያሉ ሰማዕታት የዱማቴዎስና የእምራይስ የ431 ሰማዕታት መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ አቡነ አረጋዊ ዘሚካኤል፣ ሁለተኛ ቅዱስ ፊልጶስ ሐዋርያ ከ72 አርድእት፣ ሶስተኛ ቅዱስ ገብረ ክርስቶስ መራዊ፣ አራተኛ ቅዱስ ሙሴ መራዊ፣ አምስተኛ ቅድስት ዕድና የአረጋዊ እናት፣ ስድስተኛ አባ ማትያስ የአረጋዊ ረድእ። ወርሃዊ በዓላት፣ አንደኛ አባ ስምዖን ገዳማዊ፣ ሁለተኛ አባ ዮሐንስ ጻድቅ፣ ሶስተኛ እናታችን ቅድስት ነሳሂት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል።
ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10 ቁጥር 41። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።